እኛ ምን መሰክርላችሁ ሐዋርያት ያዩትን የሰሙትን የዳሰሱትን መረጃና ማስረጃ አድርገን ሲሆን ሙስሊም ወገኖቻችን ደግሞ ለኛ የምትመሰክሩት አይደለም ያየውን አይደለም የዳሰሰውን ማን እንደተገለጠለት እንኳን የማያቅ አንድ ግለሰብ ይዞ የመጣውን ንግግር ነው። ሐዋርያው ቅዱስ ዮሐንስ በመልእክቱ ሲናገር በአንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ጀምሮ ስለ ሕይወት ቃል ከመጀመሪያው የነበረውና የሰማነውን በአይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን አለ። ምን አለ? ስለ ሕይወት ቃል ከመጀመሪያው የነበረውና የሰማነውን በአይኖቻችንም ያየነውን የተመለከትነውን እጆቻችንም የዳሰሱትን እናወራለን። ሕይወትም ተገለጠ አይተንማል እንመሰክራለን። ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለም ሕይወት እናወራለን። እናንተ ደግሞ ከእኛ ጋር ህብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን። ህብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። ደስታችሁም እንዲፈጸም ይህን እንጽፍላችኋለን። ከእርሱም የሰማናትን ለእናንተም የምናወራት መልእክት አሉን። ሐዋርያት የሰሙትን ያዩትን የዳሰሱትን ምስክር ነው የምንመሰክርላችሁ ሙስሊም ወገኖቻችን። እናንተ የምትመሰክሩልን አይደለም ሌላ የተገለጠለትን አካል እንኳን የማያቅ አንድ ግለሰብ ያወራውን ወሬ ነው የምትመሰክሩልን። እኛስ ሐዋርያት የዳሰሱትን ያዩትን የክርስቶስ ኢየሱስን ሞትና ትንሣኤ ያዩትን በደርቤን ልስጥራን ዞረን በቤርያ ሰላሙን አወጅን ብለን ሃሌሉያ ስደት ሲከተለን በሃይማኖት ጸንተን የገባንን እውነት ለዓለም አዳረስን። በመገፋት ያተረፍነው መክበርና መባረክ ነው። በመገፋት ያተረፍነው መክበርና መባረክ ነው። ጸጋና ሰላም ይብዛላችሁ። እንዴት ናችሁ? ከሙስሊም ወገኖቻችን የሚሰነዘር ጥያቄ ያለ እሱ ምንድነው? ክርስቶስ ስለ ምጽአት ቀን አያውቅም የሚል ነው። በእውነቱ ቀን ከኢየሱስ የተሰወረች ናትን? በፍጹም። ግን ከምን አንጻር እንደዛ ተናገረ የሚለውን በመረጃና በማስረጃ እንመጣበታለን። በመጀመሪያ ደረጃ ሙስሊም ወገኖቻችን ቀናት፣ ጊዜያት፣ ወራት የተባሉት በሙሉ ፍጡር እንደሆኑ ልትገነዘቡ ይገባል። ፍጡራንን የፈጠረው ደግሞ እርሱ ክርስቶስ ኢየሱስ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ ከሆነውም አንዳችስ እንኳን ያለ እርሱ አልሆነም የተባለለት ሁሉ በእርሱ የተፈጠረለት ነው። ኦኬ፣ ሁሉ በእርሱ የተፈጠረ ነው። ቆላስይስ ምዕራፍ 1:15 ላይ እርሱ ብቻ የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩ ዙፋናት ወይም አለቅነት ወይም ጌትነት በሰማይና በምድር ያሉት ሁሉ በእርሱና ለእርሱ ተፈጥረዋል ይላል። በማ ተፈጥረዋል? በእርሱ በክርስቶስ ኢየሱስ። ስለዚህ ቀናት፣ ጊዜያት፣ ወራት ሁሉ በእርሱ የተፈጠሩ ናቸው። ታዲያ ራሱ የፈጠረውን ቀንና ጊዜ አያውቅምን? እንዴት እንደዚህ ተብሎ ራሱ ይጠየቃል? ራሱ የፈጠረውን ቀን አያውቅም ብሎ ሰው እንዴት እንደዚህ አይነት ጥያቄ ራሱ ሊጠይቅ ይችላል? ግን ክርስቶስ ኢየሱስ አይደለም የፈጠረውን ቀንና ጊዜያት የፈጠራቸውን ሰዎች ሁሉ የሚያውቅ ነው። ዮሐንስ ወንጌል ምዕራፍ 2 ቁጥር 24 ላይ ስትመለከቱ ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ነበር። የፈጠራቸው ስለሆኑ የሚያውቅ ነው። ኦኬ፣ የልብን ምክር ሁሉ የሚገልጥ ጌታ ነው። ቅዱስ ጳውሎስ እንዳለው በዚህ በአንደኛ ቆሮንቶስ ምዕራፍ 4 ቁጥር 5 ላይ ስለዚህ በጨለማ የተሰወረውን ደግሞ ወደ ብርሃን የሚገልጥ የልብ ምክር የሚገልጥ ጌታ እስኪመጣ ድረስ ጊዜው ሳይደርስ አንዳች አትፋረዷል። የምን ምክርን የሚገልጥ? የልብን ምክር የሚገልጥ ጌታ፣ የተሰወረውን ደግሞ ወደ ብርሃን የሚያወጣ ክርስቶስ ኢየሱስ። ኦኬ፣ እንዲህ ተባለለት ጌታ እንዴት የዕለተ ምጽአትን ቀን አያውቅም ብሎ አንድ ሰው ሊያስብ ይችላል? አይደለም ወደፊት የሚፈጸሙትን ሁሉ የሚያውቅ ነው ጌታችን ኢየሱስ። ዮሐንስ ወንጌል ምዕራፍ 18 ቁጥር 4 ላይ ኢየሱስም የሚመጣበትን ሁሉ አውቆ ይለናል። ሁሉ አይደለም የሚመጣውን በውስጣቸው ያሰቡትን ሁሉ የሚያውቅና የሚመልስ ጌታ ነው። ኦኬ፣ ወደፊት የሚከሰቱትን ሁሉ የሚያውቅ ጌታ ነው። ለምን ከተባለ ሐዋርያው ቅዱስ ጳውሎስ በቆላስይስ መልእክቱ ምዕራፍ 2 ቁጥር 3 ላይ የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ ነው ብሎታል። የተሰወረውን ወደ ብርሃን የሚገልጥ ጌታ ነው። ከሱ የተሰወረ አንዳች ነገር የለም። ካዲያ ለምንድን ነው ክርስቶስ ኢየሱስ እንደዛ ያለው የሚለውን ስትመለከቱ ሐዋርያት ሥራ ምዕራፍ 1 ቁጥር 6 ላይ የሆነ ጥያቄ ጠይቀውት ነበር ጌታችን ኢየሱስን። ሐዋርያቱ ምን ብለውታል? እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብለው ጠየቁት። እርሱም አብ በገዛ ስልጣኑ ያደረገውን ወራትና ዘመናት ታውቁ ዘንድ ለእናንተ አልተሰጣችሁም ማለት ልታውቁ አልተፈቀደላችሁም ብሏቸዋል። ካዲያ ለምንድን ነው ሲባል ማቴዎስ ወንጌል ምዕራፍ 24 ላይ ሜቢ ክፍል
ክፍሉን ካያችሁ ማንም መቶ ክርስቶስ ከዚህ ነው ከዛ ነው ቢሏችሁ አትመኑ ብሎ ሲያስተምር ተመልክታችሁታል አይደል? ሐሰተኛ ነቢያቶች አሉ፣ በስሜ ሐሰተኛ ነቢያቶች ይነሳሉ። ክርስቶስ በዚህ ነው ቢሏችሁ እንዳትወጡ፣ ክርስቶስ በዚያ ነው ቢሏችሁ እንዳትወጡ፣ እኔ ልመጣ ስል ምልክቶችን አሳያለሁ ብሎ ክርስቶስ ኢየሱስ ሲናገር እንመለከታለን። ለዚህ በማቴዎስ ወንጌል ምዕራፍ 24 ቁጥር 42 ላይ ጌታችሁ በምን ቀን አያችሁ በምን ሰዓት እንደሚመጣ አታውቁምና እንዲሁ ንቁ ብሏል። እቺን ቀን ሊሰውራት የፈለጋት ምክንያት ሁሌ ተግተን እንድንጠብቀው ማለት ነው። ለዛ ነው ቅዱስ ጳውሎስ በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 1 ጀምሮ ስትመለከቱ ወንድሞች ሆይ ስለ ዘመናትና ስለ ወራት ምንም እንዲጻፍላችሁ አያስፈልጋችሁ ማለት የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁን አጥብቃችሁ አውቃችኋልና ሰላምና ድህነት ነው ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባችኋል፣ ከንቶም አያመልጡም። እናንተ ግን አለ ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም፣ ሁላችሁ የብርሃን ልጆች የቀንም ልጆች ናችሁና እኛ ከሌሊት ወይም ከጨለማ አይደለንም። እንግዲያስ አለ እንንቃ፣ በመጠንም እንኑር እንጂ እንደ ሌሎች አናንቀላፋ አለ። ለዚህ ክርስቶስ ኢየሱስ ፍሬያማ ሆነን እንድንጠብቀው ስለሚፈልግ የጽድቅ አክሊላችንን ሊሸልመን ስለሚፈልግ እችን ቀን ከኛ ሰወራት። ለዛ ነው ቅዱስ ቄርሎስ በዚህ በሃይማኖተ አበው ምዕራፍ 75 ቁጥር 1 ጀምሮ ሲናገር የአልዓዛርን ሞት አምጥተን እንናገራለን። የሞቱን ወሬ ማንም ሳያመጣለት መድኃኒታችን ለደቀ መዛሙርቱ ወዳጃችን አልዓዛር ሞተ አላቸው። እንግዲህ አልዓዛርን ሞተ ብሎ የነገረው የለም ለኢየሱስ ክርስቶስ። እሱ ግን አውቆ ወዳጃችን አልዓዛር ሞተ ብሎ ተናገረ። ማንም አልነገረውም፣ በራሱ እንዳምላክነቱ ማለት ነው። አልዓዛር ሞተ አላቸው። አምላክ እንደመሆኑ ይህን ተናገረ፣ እርሱ ሁሉን ያውቃልና። ከዚህ በኋላም ከደቀ መዛሙርቱ ጋር ለማስተማር ጥቂት ቢዘገይ ቀድሞ ወደ ተናገረው ቦታ በደረሰ ጊዜ ወዴት ቀበራችሁት ብሎ ጠየቃቸው። እንግዲህ ሞቱን ማንም ሳያመጣለት አውቋል ጌታችን ኢየሱስ አልዓዛር ሞተ ብሏል። ከዛ በኋላ ግን ከመጣ በኋላ ወዴት ቀበራችሁት ብሎ ጠየቃቸው ማለት ነው። ምን ይላል ቅዱስ ቄርሎስ? ሞቱን የሚያውቅ የተቀበረበትን ስጋው ያለበትን ቦታ እንደምን አያውቅም ይላል። ኦኬ ሞቱን አስቀድሞ ያወቀ አምላክ ስጋው ወዴት እንደተቀበረ እንደምን አያውቅም? ያውቃል። እርሱ ይህን አያውቅም ይህን ያውቃል አንልም። ቀድሞ አዳም ወዴት አለ እንዳለ ዛሬም እንደዚሁ ወዴት ቀበራችሁት አለ። የማያውቅ ሆኖ አይደለም፣ እኛም እርሱ አያውቅም አንልም። አዳም ወዴት አለ አልዓዛር ወዴት ቀበራችሁት እንዳለ በዚህ አንፃር ያችን ሰዓት እንደማያውቃት አድርጎ ተናገረ። ራእይ ምዕራፍ 22 ቁጥር 12 ላይ አመፀኛው ያምፅ፣ ርኩሱም ወደፊት ይርከስ፣ ቅዱሱም ወደፊት ይቀደስ፣ ጻድቁም ወደፊት ይቀደስ፣ እንሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ ያለ ጌታ እቺ ቀን ከሱ እንዴት ትሰወራለች? ሙስሊም ስራ ነው የምትታየው። ስራህ ነብይነትን ይገልጣል። አንተ ምንም ሳትሰራ የነብይነት ስራዎችን ሳትሰራ ነብይ ነኝ ብትል ነብይ አይደለህም። እኔ ተነስቼ ልክ አምላክ ነኝ ብል አምላክ እንደማልሆነው ማለት ነው። ስለዚህ ይሄ የአምላክነት መስፈርት ሊሆን አይችልም። መስፈርቱ ምንድነው? ስራ ነው። መሆኑን በስራ ማሳየት ማለት ነው። አምላክ መሆኑን በስራ ማሳየት። ክርስቶስ ኢየሱስ አምላክነቱን መናገር እንትን አላለም። በጣም እኮ ሊነግራቸው እኮ ፈልጓል፣ ግን አላመኑም እኮ አይሁዳውያን አላመኑ። ለምሳሌ ዮሐንስ ወንጌል ምዕራፍ 8 ቁጥር 51 ጀምሮ ስትመለከቱ ቃሌን የሚጠብቅ ቢኖር ለዘላለም ሞትን አያይም አላቸው። ቃሌን የሚጠብቅ ቢኖር ለዘላለም ሞትን አያይም ብሎ ሲናገር እሱ እየተናገረ ያለው ስለ ዘላለማዊ ሞት ነው። ኦኬ ቃሌን የሚጠብቅ ከእሳት ይድናል ነው እያለ ያለው። እነሱ ግን ስጋዊ አረዳድ አደረጉትና እንዴ አብርሃምስ እንኳን ሞተ፣ አንተ እንዴት እንደዚህ ትላለህ? አንተ ራስን ማን ታደርጋለህ አሉት። ስጋዊ ሞትን ያዩት እነሱ። እሱ ግን ምንድነው ያላቸው? ቃሌን ከሰማችሁ ከዘላለማዊ እሳት ሞት አድናችኋለሁ ነው እያላቸው ያለው። ትድናላችሁ እያላቸው ነው። እነሱ ግን ወዴት ተረጎሙት? አብርሃምስ እንኳን ሞተ፣ ራስን ማን ታደርጋለህ አሉት። አያችሁ፣ ክርስቶስ ኢየሱስ አምላክነቱን እየነገራቸው ነው። ግን እነሱ የሚረዱበት እንትን ሌላ ነው። እሱ ስለ ሰማያዊ ነገር ይነግራቸዋል፣ እነሱ ስለ ምድራዊ ነገር ይረዳሉ። ሊነግራቸው ይፈልጋል። ምን አላቸው? እኔ ራሴን ባከብር አለ። ምክንያቱም ሲነግራቸው አያምኑ፣ ድንጋይ ነው የሚያነሱት። ሲነግራቸው ጌታ ኢየሱስ ድንጋይ ነው የሚያነሱት። ልክ አይሁድና ሙስሊም አንድ ናቸው። ባይዘው ልክ ሲጠየቁ የሆነ ነገር ሲነገራቸው ድንጋይ ነው የሚያነሱት ሰዎች ላይ። ክርስቶስ በዚህ ዘመን ቢመጣ ክርስቶስን አደባባይ ላይ የሚሰቅሉት ሙስሊሞች ናቸው። ባይዘው በዚህ ዘመን መጥቶ ልክ ሐዋርያት ዘመን በነበረበት ዘመን እንደተመላለሰው ንግግሮቹ እንደዛው ቢናገር በአደባባይ የሚሰቅሉት ሙስሊሞች ናቸው። በአደባባይ ማለት ነው። ምን አላቸው ጌታችን ኢየሱስ? እኔ ራሴን ባከብር ክብሬ ከንቱ ነው አለ። እኔ ራሴን ባከብር ክብሬ ከንቱ ነው። ምን ማለቱ ነው?
እኔ የራሴን ክብር ብነግራችሁ አታምኑኝም፣ አትቀበሉኝ፣ የሚቀበለኝ የለም ነው እንጂ የሱ ክብርን መግለጽ አቅቶት ነው ወይም የሱ ክብር ተቀባይነት ስለሌለው ነው አይደለም። ቢነግራቸው አይቀበሉትም፣ ድንጋይ ነው የሚያነሱበት። እየነገራቸውም እኮ እየገለጠላቸውም እኮ ትንሽ ሲገልጥላቸው ድንጋይ ነው እያነሱ የነበረው። እኔ ራሴን ባከብር ክብሬ ከንቱ ነው አላቸው። የሚያከብረኝ እናንተ አባታችን የምትሉት እናንተ አምላካችን የምትሉት አባቴ ነው አላቸው። እናንተ የምታመልኩት እግዚአብሔር ነው የኔን ክብር የሚነግራችሁ። ስለ አምላክነቱ እኮ ጌታ ኢየሱስ በደንብ ነግሯቸዋል። አላስተውል ብለው ነው እንጂ አይሁዳውያን። እኔ ራሴን ባከብር ማለት ምን ማለት ነው? ክብሬን አምላክነቴን ብነግራችሁ ክብሬ ከንቱ ነው በእናንተ ዘንድ አትቀበሉትም ነው። የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው አላቸው። የምወደው ልጄ እርሱ ነው፣ እርሱን ስሙት ብሎ ደግሞ ስለሱ ክብር ገለጠለት አባቱ። ማቴዎስ ወንጌል ምዕራፍ 3:16 ጀምሮ ስትመለከቱት አባቴ ነው የኔን ክብር የሚገልጠው። እኔ ብነግራችሁ ከንቱ ነው አለ። አታምኑኝም። የክርስቶስ ኢየሱስ ምስክርነት ከንቱ ሆኖ ነው አይደለም፣ ግን በእነሱ ዘንድ ተቀባይነት የለው፣ አይቀበሉትም። ድንጋይ ነበር ያነሱ የነበረው። ስለዚህ እኔ ስለራሴ ብነግራችሁ እኔ ስለራሴ ክብር ብነግራችሁ ራሴን ባከብር ክብሬ ከንቱ ነው። ራሴን ባከብር ማለት አምላክነቴን ብነግራችሁ ክብሬ ከንቱ ነው በእናንተ ዘንድ አትቀበሉትም ነው። እኔን ግን የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው አላቸው። አብ ነው የሚመሰክርልኝ። ለዛ ነው አብ ዕብራውያን ምዕራፍ 1:8 ጀምሮ ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል ብሎ አባቱ ስለ ልጁ አምላክነት የሚመሰክርለት። አብ ስለ ክርስቶስ ኢየሱስ የሚመሰክርለት ለዛ ነው። ስለ ልጁ ግን አለ ቅዱስ ጳውሎስ ሲነግረን፣ የዕብራውያን ጸሐፊ ቅዱስ ጳውሎስ ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቅንነት በትር ነው እያለ ይመሰክርለታል። አባቱ ስለ ልጁ ምን ብሏል ጌታ? እኔ ራሴን ባከብር ክብሬ ከንቱ ነው፣ እኔን የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው ብሏቸዋል። ስለዚህ አባቱ ምን ብሎ መሰከረለት? ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ አምላክ ብሎ መሰከረለት አባቱ ልጁን ማለት ነው። ልክ ክርስቶስ ኢየሱስ የአባቱን አምላክነት እንደገለጠው ሁሉ ዮሐንስ ወንጌል ምዕራፍ 17:1 ጀምሮ ስትመለከቱት እውነተኛ አምላክ የሆንከውን አንተን ያውቁ ዘንድ ይህች የዘላለም ሕይወት የላከውን ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል ዮሐንስ ወንጌል ምዕራፍ 17:3 ላይ። ልክ ኢየሱስ ክርስቶስ የአብን እውነተኛ አምላክነት እንደገለጠው አብም ደግሞ የልጁ የክርስቶስ ኢየሱስን አምላክነት ይገልጣል። ዕብራውያን ምዕራፍ 1:8 ላይ ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቅንነት በትር ነው እያለ ይመሰክርለታል። ልክ ወልድ ስለ አባቱ እንደመሰከረው አብም ስለ ልጁ ይመሰክራል። አብም ስለ ልጁ ይመሰክራል። ስለዚህ ጌታችን ኢየሱስ እኔ ራሴን ባከብር ክብሬ ከንቱ ነው ያላቸው ስለማይቀበሉት ነው። አይሁዳውያን ድንጋይ ያነሱ ነበር፣ ድንጋይ ያነሱበት ነበር። ካያችሁ አብርሃም ሳይወለድ እኔ ያለው ሲላቸው ምንድነው ያሉት? አንተ 50 ዓመት ያልሞላ አብርሃምን አየሁ ትላለህን አሉት። አብሯቸው ያደገ ነው ጌታችን ኢየሱስ። በየጥቂቱ በጥበብ አደገ አይደል የሚለው መጽሐፍ ቅዱሳችን፣ በስጋ ስለተወለደ። ስለዚህ እነሱ ያወቁ እንትን ያሉት ምንድነው? አንተ 50 ዓመት አልሞላህም እኮ እንዴት ከስንት ሺህ ዘመን በፊት የነበረን አባት ጋር እኩል ታደርጋለህ ራስን አሉት። አብርሃም የስንት ሺህ ዘመን ሰው ነው። አብርሃም ሳይወለድ ነው ያለው አላቸው። በጣም በሚያስገርም ሁኔታ አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም ደስም አለው ሲላቸው በመጀመሪያ ምንድነው ያሉት? አንተ 50 ዓመት ያልሆነ አብርሃምን አየሁ ትላለህን አሉት። ገና እኮ 50 ዓመት አልሞላህም እንዴት የስንት ሺህ ዘመን ሰውን አየሁ ትለናለህ ብለው ጠየቁት። ምን አላቸው? ማየት ብቻ ነው የሚገርማችሁ? ማየት ብቻ ነው የሚገርማችሁ? እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። ጭራሹን እሱ ሳይወለድ አብርሃም በራሱ ሳይወለድ አለሁ አላቸው። ይሄኔ ድንጋይ ያነሱ። አያችሁ፣ ራሴን ባከብር ክብሬ ከንቱ ነው ያላቸው ለዚህ ነው። አትቀበሉኝም ያላቸው አብርሃም ሳይወለድ እኔ ያለው ሲላቸው አምላካዊ ክብሩን ሲነግራቸው ድንጋይ ያነሱበት። ይሄኔ በድንጋይ ሊወግሩትም ድንጋይ ያነሱ፣ አይሁድም ድንጋይ ያነሱ። እሱም በቤተ መቅደሱ አልፎ ተሰወራቸው ይለናል ዮሐንስ ወንጌል ምዕራፍ 8 ከቁጥር 56 ጀምሮ ስትመለከቱት 54 ጀምሮ ተመልከቱት። ምን ሲላቸው? አብርሃም ሳይወለድ እኔ ያለው ሲላቸው ማለት ነው።
ክብሩን እንደዚህ ሲነግራቸው ድንጋይ ያነሱበት ነበር። በተመሳሳይ ዮሐንስ ወንጌል ላይ ስትመለከቱ ምን ብሎ ይናገራል? ዮሐንስ ወንጌል ምዕራፍ 10 ከቁጥር 28 ጀምሮ እንዲህ ይላል። ያው አውዱን ከተመለከታችሁ ጌታችን ኢየሱስ ስለ እውነተኛ እረኛነቱ አምላክነቱ እየነገረን መልካም እረኛ ነፍሱን ስለ ወዳጆቹ አሳልፎ ይሰጣል፣ ሰነፍ እረኛ ግን በጎቹን ለተኩላዎች አሳልፎ ይሰጣል እያለ እውነተኛ እረኛ እንደሆነ እረኛችን ደግሞ እንደሚታወቀው በመዝሙሩ 26 ቁጥር 1 ጀምሮ ዳዊት እንደተናገረው እግዚአብሔር እረኛዬ ነው ያለው እግዚአብሔርን ነው። ከእግዚአብሔር ውጪ እረኛ የለንም እኛ። ኦኬ ነፍሱን አሳልፎ የሚሰጥልን እረኛ የለንም። አንድ እረኛ አለን፣ እርሱም ልክ ሕዝቅኤል ምዕራፍ 34 ቁጥር 11 ጀምሮ በጎቼን እሻለሁ በጨለማም ያሉትን በጎቼን እሰበስባለሁ ያለው አምላካችን ስለሆነ በስጋ የተገለጠው ጌታችን ኢየሱስም ሲናገር ምን እያለ ይናገራል? ከቁጥር 27 ጀምሮ በጎቼ ድምጼን ይሰማሉ፣ እኔም አውቃቸዋለሁ ይከተሉኝማል አለ። አያችሁ ሕዝቅኤል ምዕራፍ 34 ቁጥር 11 ጀምሮ አምላካችን እግዚአብሔር ምን ብሏል? በጎቼን እሰበስባለሁ በጨለማ ያሉትን በጎቼን እፈልጋለሁ እኔ እግዚአብሔር እያለ ይናገራል። ያ እግዚአብሔር ስለሆነ በስጋ የተገለጠው በጎቹን ምን አደርጋለሁ አለ? በጎቼ ድምጼን ይሰማሉ፣ እኔም አውቃቸዋለሁ ይከተሉኝማል፣ እኔም የዘላለም ሕይወት እሰጣቸዋለሁ ለዘላለምም አይጠፉም አለ። ኦኬ ለዘላለምም አይጠፉም ከእጄ ማንም አይነጥቃቸውም አለ። ከማ እጅ? ከወልድ እጅ ከክርስቶስ ኢየሱስ እጅ እኛ በሱ በኩል የሆነው ከሱ እጅ አንጠፋም። ኦኬ የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው ማንም አይችልም። የሰጠኝ ሲል ያው በስጋው እንደሆነ ነግሬያቸዋለሁ። ከስጋው አንፃር ተሰጠኝ ብሎ ይናገራል። ምክንያቱም ስጋ ስልጣን አልነበረውምና ስልጣን ያገኘ ስለሆነ በመለኮት ምክንያት ስልጣን ያገኘ ስለሆነ ተሰጠኝ ብሎ ይናገራል። ስልጣን የሌለው ስጋ ስለሆነ የተዋሃደው ማለት ነው ጌታችን ኢየሱስ። ኦኬ የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው ማንም አይችልም አለና እኔና አብ አንድ ነን አላቸው። በደንብ አስተውሉ። ቁጥር 28 ላይ እኔ የዘላለም ሕይወት እሰጣቸዋለሁ አለ። አንደኛ የዘላለም ሕይወት ለመስጠት በራሱ ሕይወት ሊኖረው ይገባል። አንድ ሰው ሕይወት ሳይኖረው ሕይወት ሊሰጥ አይችልም አይደል? ክርስቶስ ሕይወት ያለው ስለሆነ በህልውና ያለ አምላክ ስለሆነ ሕይወትን የሚሰጥ ነው በራሱ። ምን አለ? እኔ የዘላለም ሕይወት እሰጣቸዋለሁ ለዘላለም አይጠፉም አለ። ለማ ለበጎቹ ማለት ነው። ከእጄ ማንም አይነጥቃቸውም አለ። የክርስቶስ ኢየሱስ የሆኑትን ከእጁ ማንም አይነጥቃቸው። የሰጠኝ አባቴ ከሁሉ ይበልጣል ካለ በኋላ ከአባቴም እጅ ሊነጥቃቸው ማንም አይችልም ማለት። ልክ ከወልድ እጅ መንጠቅ እንደማይችሉት ሁሉ ከአባቱም እጅ መንጠቅ አይችሉም። ለምን? ስልጣናቸው እኩል ስለሆነ፣ የአብና የወልድ ስልጣን እኩል ስለሆነ ከወልድ እጅ መንጠቅ እንደማይችሉት በጎቹን ከአባቱም እጅ መንጠቅ አይችሉም። እዛው ጋር ይመልሰዋል ለምን የሚለውን ነገር። እኔና አብ አንድ ነን ብሎ ነው መለሰው ጌታችን ኢየሱስ ቁጥር 30 ላይ። ለምንድነው ከሱ እጅ መንጠቅ የማይችሉት ከአባቱስ እጅ መንጠቅ የማይችሉት? ለምንድነው? ስልጣናቸው ክብራቸው አንድ ስለሆነ ግዛታቸው አንድ ስለሆነ እኔና አብ አንድ ነን ብሎ መለሰላቸው። አይሁድም ሊወግሩት ድንጋይ ያነሱ ይለናል። ልክ ክብሩን ሲገልጥላቸው አያችሁ። እኔ ራሴን ባከብር ክብሬ ከንቱ ነው ብሏቸው የለ? በእነሱ ዘንድ ክብሩ ከንቱ ነው። የጌታችን ኢየሱስ ክርስቶስ ክብሩን ሲነግራቸው ሊገሉት ይፈልጋሉ፣ ሊወግሩት ይፈልጋሉ። ለዛ ነው ከንቱ ነው በነግራችሁ አትሰሙኝም አታምኑኝም የሚላቸው ጌታችን ኢየሱስ። ለዚህ ነበር ጌታችን ኢየሱስ በነግራችሁም አታምኑኝም የሚላቸው ማለት ነው። እሱ አምላክ ሳይሆን ቀርቶ ነው። ግን ሲመሰክርላቸው እነሱ አይቀበሉትም። ድንጋይ ያስቀድማሉ ሊወግሩ ድንጋይ ያስቀድማሉ። ስለዚህ እኔ በመሰከር እኔ ራሴን ባከብር እኔ አምላክ ነኝ እኔ እንዲህ ነኝ ብል በእናንተ ዘንድ ከንቱ ነው። እኔን የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው አላቸው። እናንተ የምትገዙለት አባቴ ነው ስለ እኔ አምላክነት የሚመሰክርላችሁ እያላቸው ነው። በደንብም እየመሰከረላቸው ነው። በደንብም አምላካችን ብለው የሚገዙት አብ የልጁን የክርስቶስ ኢየሱስን አምላክነት በደንብ ገልጦላቸዋል። ባይዘው አይሁድ ለዓለማመናቸው ራሱ ምክንያት የላቸውም። በነገራችን ላይ ጌታችንም ብሏል ለዓለማመናቸው ለኃጢአታቸው ምክንያት የላቸውም ብሏል ጌታችን ኢየሱስ። በብሉይ ኪዳንም በብዙ አይነት ድንቅና ተአምር እየመጣባቸው ሊያምኑ አልቻሉም። ጭራሹንም እነሱን መስሎ የባሪያን መልክ መስሎ መጥቶም እንኳን ሊቀበሉ አልቻሉም። ለዓለማመናቸው ለኃጢአታቸው እነሱ ምንም አይነት ምክንያት የላቸውም አይሁዳውያን። ይሄኔ ድንጋይ ያነሱበት አይሁድ ሊወግሩ ድንጋይ ያነሱ አለ። ኢየሱስ ከአባቴ ብዙ መልካም ስራ አሳየዋችሁ
ከእነርሱ ስለማናቸው ስራ ትወግሩኛላችሁ ብሎ መለሰላቸው። አይሁድም ስለ መልካም ስራ አንወግርህም፣ ስለ ስድብ አንተም ሰው ስትሆን ራስን አምላክ ስለማድረግ ነው። አሁን ሙስሊም ወገኖቻችን ይህን ሁሉ ወካታ የሚያነሱብን ለምን መሰላችሁ? ኢየሱስ አምላክ ነው የሚለው ነገር ስድብ ነው በእነሱ። ልክ አይሁዳውያን ኢየሱስ አምላክ ነኝ ብሎ እየነገራቸው ስድብ መሰላቸው። አያችሁ አይደል? ኢየሱስ ስለ ክብሩ ሲነግራቸው ተሳደብ ካሉት፣ እኛም ስለ ክርስቶስ ክብር ስንገልጥ እየተሳደባችሁ ነው እየተባለ ነው። የምንሰደደውም ሐዋርያት የተሰደዱት ስለ ክብሩ ሲመሰክሩ ነው። አህዛብን የሚላቸው አህዛብን የሚያጨናንቃቸው አህዛብን የሚያናድዳቸው ምን እንደሆነ ታውቃላችሁ? የክርስቶስ ኢየሱስ ክብር ሲገለጥ ነው። ለዛ ነው ቅድም ክርስቶስ በአሁን ሰዓት ቢመጣ ልክ በሐዋርያት ዘመን የነበረውን ንግግሩ መልሶ ቢናገር አይሁዳውያን ሳይሆኑ የሚሰቅሉት ራሳቸው ሙስሊሞች ናቸው። በአደባባይ አውጥተው የሚሰቅሉት ጌታችንን ራሳቸው ሙስሊሞች ማለት ነው። ራሳቸው ሙስሊሞች። ስለዚህ ስድብ የሆነው ምንድነው? ክርስቶስ አምላክነቱን መግለጡ ነው። እኔና አብ አንድ ነን፣ ስልጣናቸው እኩል መሆኑን መናገሩ ነው ስድብ የሆነባቸው አይሁዳውያን። ኦኬ፣ ከአባቴ ብዙ መልካም ስራ አሳየዋችሁ አላቸው። ከእነርሱ ስለማናቸው ስራ ትወግሩኛላችሁ ብሎ ጠየቃቸው አይደል? ምን ብለው መለሱለት? ስለ መልካም ስራ አንወግርህም፣ ስለ ስድብ የሆነው ምንድነው? አንተም ሰው ስትሆን ራስን አምላክ ስለማድረግ ነው እንጂ ብለው መለሱለት። ይሄን ምን ብሎ መለሰላቸው? ኢየሱስም እንዲህ ብሎ መለሰላቸው፣ እኔ አማልክት ናችሁ አልኩ ተብሎ በሕጋችሁ የተጻፈ አይደለምን? መጽሐፍ ሊሻር አይቻልምና። መዝሙር 82 ቁጥር 6 ላይ ያለው ጥቅስ ማለት ነው። ኦኬ፣ መጽሐፍ ሊሻር አይቻልምና እነዚያን የእግዚአብሔር ቃል የመጣላቸውን አማልክት ካላችሁ አላቸው። የእግዚአብሔር ቃል የመጣላቸው ዳዊት አምላክ ተብሏል፣ ሙሴ አምላክ ተብሏል፣ ሕዝቅኤል አምላክ ተብሏል። እነዚህ የእግዚአብሔርን ቃል ወደ ህዝቡ ስላመጡ ብቻ አምላክ ከተባሉ መጽሐፍ ሊሻር አይቻልምና እነዚህ የእግዚአብሔር ቃል የመጣላቸውን አምላክ ካላችሁ የእግዚአብሔር ልጅ ነኝ ስላልኩ እናንተ አብ የቀደሰውን ወደ ዓለም የላከውን ትሳደባላችሁ ትሉታላችሁን አላቸው። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ብለው ወደ እናንተ የእግዚአብሔርን ቃል ያደረሱትን አምላክ ናቸው ብላችሁ፣ የጸጋ አምላክ ማለት ነው፣ የባህሪ አይደለም። ልክ ሙሴ በፈርዖን ላይ አምላክ ተደርጎ እንደተሾመው ማለት ነው። የእግዚአብሔርን ቃል ወደ ህዝቡ በማድረሳቸው አምላክ ብላችሁ ከጠራችኋቸው አብ ቀድሶ ወደ ዓለም የላከውን የኔን ቃል ወደ እናንተ ያመጡትን የቃሉ ባለቤት መጥቼ እኔ አምላክነቴን ብናገር አብ ቀድሶ የላከኝ ተሳደባለ ትሉታላችሁ አላቸው። ያን ቃል ማን የሰጣቸው? ለነዛ ለነቢያት ጌታችን ኢየሱስ ነው። ለነዝቄል የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ እያሉ እንዲናገሩ ቃሉን የሚሰጣቸው ማን ነው? ጌታችን ኢየሱስ ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 24 ላይ እናንተ ከታች ናችሁ እኔ ከላይ ነኝ፣ እናንተ ከዚህ ዓለም ናችሁ እኔ ከዚህ ዓለም አይደለሁም፣ ነገር ግን እኔ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁ ብሎ ሲላቸው ምንድነው ያሉት? እንግዲህ አንተ ማን ነህ ብለው ሲጠይቁት ከመጀመሪያው የተናገርኩት ነው ብሏል። ከመጀመሪያው በነቢያት ላይ ያደረ የሚናገራቸው ነቢያት ወደ ህዝቡ የሚያደርሱት ቃል ከማን እየተቀበሉ ነው? ከጌታችን ከኢየሱስ ነው። ስለዚህ እነሱ የኔን ቃል ይዘው መጥተው አምላክ ብላችሁ ካላችኋቸው የቃሉ ባለቤት መጥቼ አብ ቀድሶ የላከኝን እኔ መጥቼ አምላክ በማለቴ ትሳደባለ ትሉኛላችሁ ያላችሁ። ኦኬ፣ ትሳደባለ ትሉኛላችሁ ብሎ ወቀሳቸው ማለት ነው። ምንድነው ላሳያችሁ የፈለኩት? ክርስቶስ ኢየሱስ አምላክነቱን የሚገልጥባቸው ቦታ ላይ አይሁዳውያን ለምንድነው የሚበሳጩት? ለምንድነው የሚናደዱት? ለምንድነው ድንጋይ የሚያነሱት? ለምን ይመስላችኋል? ምክንያቱም አስቀድሞ እንደማይቀበሉ ጌታችን አውቋል። ምን ብሏቸዋል? እኔ ራሴን ባከብር ክብሬ ከንቱ ነው፣ እናንተ ጋር ከንቱ ነው ብሏቸዋል። አትቀበሉኝም ብሏቸዋል። እኔን የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው ብሏቸዋል። ስለዚህ እኔ ራሴን ካከበርኩ እናንተ አትቀበሉኝም ስላለ እኔ እንዲህ ነኝ ማለት አልተጠበቀበትም። ጌታችን ኢየሱስ ምንድነው እያደረገላቸው የነበረው? አምላክነቱን በስራ ማሳየት፣ ጌትነቱን በስራ ማሳየት ነበር ጌታችን ኢየሱስ ለአይሁዳውያን ሲያሳያቸው የነበረው። ጌትነቱን በስራ ማሳየትን ነበር እያሳያቸው የነበረው ጌታችን ኢየሱስ። ኦኬ፣ እንዲረዱት በቃልማ ሲነግራቸው እኮ ብነግራችሁ ክብሬ ከንቱ ነው አላቸው። ድንጋይ እያነሱበት እኮ ነው፣ ድንጋይ እያነሱበት ነው። ስለዚህ በስራ ነበር እያሳያቸው የነበረው፣ በስራ ነበር እያሳያቸው የነበረው። ለምሳሌ አይነጻጸርም፣ ባይዘው አይነጻጸርም። ምክንያቱም ክርስቶስ አምላክነቱን በተግባር ያሳየ ጌታ ስለሆነ
በተግባር ያሳየ ጌታ ስለሆነ ማለት ነው። እንደሌሎች እኔ እንዲህ ነኝ እኔ እንዲህ ነኝ እኔ እንዲህ ነኝ በማለት እንትን አይደለም። እንዱ ዝም ብሎ እኔ አምላክ ነኝ ብቻ በማለት አይደለም። ያ የተናገረውን በተግባር ያሳየ ጌታ ነው። ለምሳሌ አንደኛ ነገሥት ምዕራፍ 8 ቁጥር 39 ጀምሮ ስትመለከቱ ለአባቶቻችን በሰጣሃት ምድር አለ ለአባቶቻችን በሰጣሃት ምድር ላይ በሚኖሩበት ዘመን ሁሉ ይፈሩ ዘንድ በማደሪያ በሰማይ ስም አለ ይቅርም በል። ማን ነው ይቅር የሚለው? ያህዌ። ከያህዌ ውጪ ኃጢአትን ይቅር የሚል ፈጽሞ የለም። እንደሚታወቀው ይቅርም በል አንተ ብቻ የሰው ልጆችን ሁሉ ታውቃለህና ልቡንም ለምታውቀው ሰው ሁሉ እንደ መንገዱ ሁሉ መጠን ክፈለውና ስጠው ይላል። እንግዲህ ይቅር በል የተባለው ይቅር የሚል ማን ነው? ያህዌ ነው። በመጽሐፍ ቅዱሳችን ከያህዌ ውጪ የሰው ልጅን ኃጢአት ስርየት ሊያደርግ የሚችል የትኛውም ፍጡር የለም። የትኛውም ፍጡር በቀደም ብያቸዋለሁ። ኦኬ ያ ያህዌ አምላክ እንደሆነ ያውቃሉ። ከያህዌ ውጪ አምላክ እንደሌለ ያውቃሉ አይሁዳውያን። ክርስቶስ ኢየሱስ ግን ስራውን አምላክነቱን በክብር ሲገልጥላቸው ኦኬ ቴንክ ዩ እንትና አምላክነቱን ሲገልጥላቸው ይኸውላችሁ 40 ላይ ለአባቶቻችንም በሰጣሃት ምድር ላይ በሚኖሩበት ዘመን ሁሉ ይፈሩ ዘንድ በማደሪያ በሰማይ ስማ ይቅርም በል ያህዌ። ይቅር የሚለው ማን ነው? ያህዌ ነው። አንተ ብቻ የሰው ልጆች ሁሉ ልብ ታውቃለህና የሰው ልብ ሁሉ የሚያውቅ ማን ነው? ኢየሱስ ክርስቶስ። አሳያቸዋለሁ። ኢየሱስ ክርስቶስ የሰው ልብን የሚያውቅ አምላክ እንደሆነ ማለት ነው። ኦኬ አንተ ብቻ የሰው ልብን ታውቃለህና ልቡን ለምታውቀው ሁሉ እንደ መንገዱ ሁሉ መጠን ክፈለውና ስጠው አለ። ኦኬ የሰው ልጅን ኃጢአት ይቅር የሚል ማን ነው ብያቸዋለሁ? ያህዌ ነው። ከያህዌ ውጪ ማንም የለም አንተ ብቻ ተብሏል። ማርቆስ ወንጌል ምዕራፍ 2 ላይ ክፈትልኝ ከቁጥር 4 ጀምሮ። ማርቆስ ወንጌል እንግዲህ አይሁዳውያን እነሱ በሚያውቁት መንገድ እየገለጠላቸው ነው፣ በስራ እየገለጠላቸው ነው። በንግግር ሲነግራቸው እናንተ ብነግራችሁ ክብሬ ከንቱ ነው፣ አምላክነቴን ብነግራችሁ ምስክርነቴ ከንቱ ነው ብሏቸዋል። ኦኬ ስለዚህ በተግባር እያሳያቸው ነው። አሁን እንዲህ ይላል፣ ስለ ህዝቡም ብዛት ወደ እርሱ ማቅረብ ቢያቅታቸው እርሱ ያለበትን የቤቱን ጣራ አነሱ፣ ነድለውም ሽባው የተኛበት አልጋ አወረዱ። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ ኃጢአትህ ተሰረየችልህ አለው። እንግዲህ ኃጢአትን ይቅር የሚል ማን ነው ተብሏል? ያህዌ ነው። ከያህዌ ውጪ ማንም የለም። ኦኬ ክርስቶስ ኢየሱስ ምን አላቸው? እምነታቸውን አይቶ አንተ ልጅ ኃጢአትህ ተሰረየችልህ አለው። ይሄን እነዚህ በመጽሐፍ ቅዱስ ላይ የሚያውቁት ኃጢአትን ይቅር ይላል ብለው የሚያምኑት ያህዌ ስለሆነ ምን አሉ? ከጸሐፊዎችም አንዳንዱ በዚያ ተቀምጠው ነበር። በልባቸውም ይህ ሰው ስለምን እንደዚህ ያለ ስድብ ይናገራል አሉ። በውስጣቸው ማለት ነው። ኃጢአት ተሰረየችልህ ሲል ኃጢአትን ስርየት የሚያደርገው ያህዌ እንደሆነ ያውቃሉ። በብሉይ ኪዳን ተነግሯቸዋል በመጽሐፋቸው። ከያህዌ ውጪ ኃጢአትን ይቅር የሚል የለም። ያ ያህዌ በስጋን ተገልጦ ስለሆነ ያንን ነገር እያደረገ ያለው ኃጢአት ተሰረየችልህ ሂድ ብሎ ሲናገር ጌታችን ኢየሱስ እነዛ ከጸሐፊዎቹ አንዳንዶቹ ምን አሉ? በልባቸው ይህ ሰው ስለምን እንደዚህ ያለ ስድብ ይናገራል? ስድብ ነው አሉ። ለምን? አምላክ ብቻ ነው የሚያደርገው። ስድብ የመሰላቸው ምንድነው? የሰው ልጅን ኃጢአት ይቅር ሊል የሚችል ሰው አለው ይብለው። እንዴት ሰው ሆኖ የሰው ልጅን ኃጢአት ይቅር እላለሁ ይላል? ይሄ እኮ ስድብ ነው ብለው ስድብ አድርገው አዩት። ክርስቶስ ግን ምን አላቸው? ከአንዱ ምን ብለው ተናገሩ በውስጣቸው? ይህ ሰው ስለምን እንደዚህ ያለ ስድብ ይናገራል? ከአንዱ ከእግዚአብሔር በቀር ኃጢአት ሊያስተሰርይ ማን ይችላል ብለው አሰቡ፣ በውስጣቸው ማለት ነው። በውስጣቸው ምን ብለው አሰቡ? ከአንዱ ከእግዚአብሔር ውጪ፣ ቀደም እንዳሳየዋችሁ አንደኛ ነገሥት ላይ ከእግዚአብሔር ውጪ ማንም ኃጢአትን ይቅር የሚል የለም ተብሏል። ያ እግዚአብሔር በስጋ መጥቶ በስራ እያሳያቸው ነው። ስለዚህ ምን ብለው አሰቡ? እንዴ ከአንዱ ከእግዚአብሔር በቀር ኃጢአትን ሊያስተሰርይ ማን ይችላል ብለው አሰቡ በውስጣቸው። ወዲያውም ኢየሱስ በልባቸው እንዳሰቡ በመንፈስ አውቆ አለ አወቀባቸው። እዛው ነገሥት ላይ ምን ብያቸዋል? አንተ የሰውን ልብ ሁሉ የምታውቅ ነህና እንደ ስራው ክፈል ተብሏል። የሰውን ልብ የሚያውቅ ማን ነው? በውስጣቸው የሚያስቡትን ሁሉ የሚያውቅ ነው ጌታችን ኢየሱስ። ያው አምላክ ስለሆነ በስጋ የተገለጠው በውስጣቸው ያሰቡትን እንኳን አወቀባቸው። ወዲያውም ኢየሱስ በልባቸው እንዲህ እንዳሰቡ በመንፈስ አውቆ እንዲህ አላቸው። ምን አላቸው? ኦኬ እንዲህ አላቸው፣ በልባችሁ ይህን ስለምን ታስባላችሁ?
ሽባውን ኃጢአት ተሰረየችልህ ከማለት ወይስ ተነሳ አልጋህንም ተሸክመ ሂድ ከማለት ማናቸው ይቀላል አላቸው። በልባቸው ያሰቡትን ሁሉ አወቀባቸው ጌታችን ኢየሱስ። ለምን? እዛ ነገሥት ላይ ያሳየዋቸው የሰው ልብ ሁሉ የምታውቅ አንተ ነህ ተብሏል። የሰው ልጆችን ኃጢአት ስርየት የምታደርግ አንተ ብቻ ነህ ተብሏል። ያ አምላክ ስለሆነ በስጋ የተገለጠው ማለት ነው። በስጋ የተገለጠው እንደው ሙስሊም ወገኖቻችን ይሄንን እንደው ከራሳችሁ አንፃር እንደተረዱት አምላክ ብቻ ሊያደርገው የሚችል ከአምላክ ውጪ ማንንም አያደርገውም ብላችሁ የምታምኗቸው ትምህርቶች አሉ። ለምሳሌ አሁን እንዳልነው አይሁዳውያን እንደሚያምኑት የሰው ልጅን እኛም የምናምነው የሰው ልጅን ኃጢአት ስርየት ሊያደርግ የሚችል የትኛውም ፍጡር የለም። የትኛውም ፍጡር የለም አይደል? ማንኛውም ፍጡር የለም። አምላክ ብቻ ነው የሰው ልጆችን ኃጢአት ስርየት አደርጋለሁ የሚለው። ሱረቱል ኢምራን ቁጥር 135ን ክፈትልኝ ቪኬ። ለምሳሌ ከራሳችሁ እንኳን እናሳያችሁ ማለት የሰው ልጅን ኃጢአት እስቲ ከአላህ ውጪ ፍጡር ይሄንን ነገር ሊያደርገው ይችላል ብላችሁ ታምናላችሁ? ማንም አይችልም። ማንም ይሄንን ነገር አደርጋለሁ ብሎ አይችልም። እንዲህ ይላል። እሺ ቁጥር 135 እኔ እዚህ ጋር አለ፣ ችግር የለም። ከእነዚያም መጥፎ ስራን በሰሩ ወይም ነፍሶቻቸው በበደሉ ጊዜ አላህን የሚያስታውሱና ለኃጢአቶቻቸው ምህረትን የሚለምኑ ለሆኑት ከአላህም ሌላ ኃጢአትን የሚምር አንድም የለም ማለት። በደንብ አስተውሉ። እዚህ ጋር የጠቀስኩላችሁ ለምንድን ነው? ከአላህ ውጪ የሰው ልጅን ኃጢአት ስርየት የሚያደርግ ማንም የለም ብላችሁ ታምናላችሁ አይደል ጋይስ? ሙስሊም ወገኖቻችን ማንም የለም ብላችሁ ነው የምታምኑት። ኢየሱስ አላህ በንግግር ነው ከኔ ውጪ ማንም የለም ያለው። ሊያውም በምልክት እንኳን በስራ እንኳን አላሳየም፣ በንግግር ብቻ ነው። ክርስቶስ ኃጢአትን ስርየት እንደሚያደርግ በራሱ በተግባር አሳየ የሚለው ተብሏል። ያ እሱ ብቻ ኃጢአትን ይቅር የሚለው አምላክ በስጋ ተገልጦ በተግባር አሳያቸው የሰው ልጅን ኃጢአት ስርየት ሲያደርግ ማለት ነው። አስቡት። ይሄ ቁርአናችሁ መቼ ነው የመጣው? በ7ኛው ሴንቸሪ ነው የመጣው። ክርስቶስ የሰው ልጅን ኃጢአት ስርየት ያደረገው በተግባር መቼ ነው? የዛሬ 2000 ዓመት። አስባችሁታል? ገና ሙሐመድ ሳይመጣ ከ600 ዓመት በፊት ማለት ነው። ጌታችን ኢየሱስ በምድር ላይ በተመላለሰበት ዘመን ነው ይህንን የፈጸመው ጌታችን ኢየሱስ። አላህ መጥቶ በ7ኛው ሴንቸሪ ከ600 ዓመት በኋላ ኃጢአትን ይቅር ምለው እኔ ብቻ ነኝ አለ። በንግግር ነው፣ ሊያውም ስራ የለውም። የኛ ኢየሱስ ግን በንግግሩም በተግባሩም ያሳየው። አስቀድሞ በተግባርም ያሳየው የሰው ልጅን ኃጢአት ስርየት አድርጎ